ሂጂ ቅረጭላት። እሷ ናት መሰለኝ። እንዴት ዋላችሁ? እንዴት ዋልሽ? ደህና ነኝ። እኛም ደህና ነን። ያው ቤታችን ጭር አለ እንጂ። ኧረ አላለም። እናንተ አላችሁ አይደል? አይ ምን ዋጋ አለው? አባወራ የሌለበት ቤት ጭር ነው የሚለው። አልገባኝም። ጋሽ የት ሄደ? አንቺ ራስሽ የት እንደላክሽውን ጠይቅሽ እንጂ። እንዴት ማለት? አንቺ ምን ብለሽ እንደነገርሽውና ውስጡን በነገር ሞልተሽ እንደላክሽው እስቲ ንገሪ። አልገባኝም። ቆይ ጋሽ ቤት የለም? ኡፍ በእናትሽ አታስመሲ። አንቺ አይደለሽ እንዲጣሉ የሆነ ያልሆነውን ነገር የነገርሽው? ቆይ ስትጠሪኝ እኮ ሰላም ነበራችሁ። ሰላሜንም አንቺ ከነሳሽኝ 24 ሰዓት ሊሞላኝ ነው። ያፈረሽውን የስንት ዓመት ትዳር ትጠግኛታለሽ? እሺ እኔ ምንም የማውቀው ነገር የለም። ኧረ እዚህ መተሽ ደግሞ ልትክጂ ነው? እኔ ይሄ እንዲፈጠር ብዬ ያደረግኩት አንድም ነገር የለም። ትሰሚኛለሽ? ናሆሜን እንሳይ አንጀቴን አስሬ የወላድ አንጀቴን ነው ማለቅስብሽ። ገና ህይወትሽ ይመሰቃቀላል። ማታ አልፈልግም። የኔ ልጅ ነው እንጂ እድሜ ልኩን የሚከተልሽ እግረ ደረቅ በሽተኛ። ይሄ የሰው ልጅ ጤናዬን ስጠኝ ብሎ ይለምናል። አንቺ የሰው ትዳር ትበጠብጫለሽ። ደህና ዋሉ። አይደለም ቅዱስ ነኝ ከአዲስ አበባ። እሺ በቃ በኋላ እናወራለን። እሺ ልምጣ አሁን? ኧረ ምንም ስራ የለኝም። መጣ። እሺ እምቡዬ፣ እሺ እንግዲህ ልሄድ ነው። ኒና ያንቺም ጸባይ ካለሽ እኔ እንደዚህ እንደተሰጠኝ ለአንቺም ቆንጆ ቆንጆ ሳሙዎች አሉ፣ እነሱን ሰጥሻለሁ። እሺ ቡጥዬ ኖርናታ። እኔማ የታባ እንደምትሄድ አይኬለ እንዴ? ሄሎ ቡጥዬ። ቅዱሴ በነገርዬ የገጠር ቆይታህን ሳልጠይቅህ እንዴት ነበር? በጣም ቆንጆ ነበረ ጋሼ። እንዴት ነው ኪራስ ለመደ? አይ ጋሼ እሱስ መመለሱንም እንጃ፣ በዛው መቅረቱ ነው። እንዴት? ለምን? አዲስ ፍቅር። ቅዱስ ስለ ገጠር ሁኔታው ሲጠይቀው የናሆሚ አባት ኪራ ካሁን በኋላ ወደዚህ የሚመለስ አይመስለኝም፣ በአንዴ እኮ እንዴት ወደዛው እንዴት ተመሳሰለ ይላል። የናሆሚ አባት ከቤት መውጣቱ ምክንያቱን ሜሮን አርጋታለች። የናሆሚ እናት ፈጣሪ በሰጣት በሽታ በሽተኛ እያለ መሰርባት ቅስሟን ለመስበር እየፈለገች ነው። ነገር ግን የናሆሚ አባት እሷ ይሄንን ነገር እንደማታደርገው ጠንቅቆ ስለሚያከመሩ ጎን የቆመበት እውነታ ስላለው ነው። ቅድስና የናሆሚ አባት አሁን ላይ ምን ማድረግ እንደሚችሉና ምን ማድረግ እንዳለባቸው መነጋገር ቢችሉም ነው እንትን እያሉ አይደለም ያሉት። ሳሚ እንኳንም ቡጥን አገኘ። ሊና እየተከታተለችው የት እንደሚገባና የት እንደሚሆን መከታተል ጀምራለች። ታፈቅረው ነበር መሰል ሊና እንዲያትወርቅና ብቻ ሌላ ነገር እንዳይፈጠር እግሯን ተሰብሮ ማን ያዚ ማን ይልቀቀኝ እንዲያትል እንጂ ማለት ነው። ሳሚ አሁን ላይ በደስታ ሞቷል። እንዴት እንቡጥን እንዴት እንዲያገኝ ግራ በተጋብቷት እየተከታተለኝ በምትገኝበት ሰዓት ላይ ቆይ እንዴማ ያለበትን ሁኔታ ማወቅ አለብኝ ትላለች። ጽናት ከአባቷ ጋር እየተነጋገረች ባለችበት ሰዓት ላይ አሁን ላይ ምን እንደሚያደርጉ ግራ ተጋብተዋል። የጽናት አባት ያለውን ብርም ቢከፍል ግን ሰውየው ሊተወውና ሊፋታው አለመቻሉ በጣም ከብዷቸዋል። ጽናትም እስከ መቼ ድረስ ነው በዚህ ሁኔታ ላይ የምንቀጥለው እያለች እንግዲህ ግራ ተጋብታለች። አሁን ላይ ያለው ኪራ ፍቅሩን ቢሰጣትም እሷ ግን አሁን ላይ ያሳሰባት ነገር ሌላ ነው።
ሜሩ በዚህ ሰዓት ላይ እናቷ ነይ ቶሎ ብላ ስጠራት የናሆሜ እናት ለሰላም ናለት ይቅር መስሏት ነበር። ነገር ግን የናሆሜ እናት አለቅጣ በዛችው ስቲዲን ቆራሮጊቷ ማለት ነው። ይሄን ያህል ሁለቱ ስለተፋቀሩ የእሷ እንደዚህ ወጥ መርገጥ በጣም ከባድ ነው። ሜሩ ደግሞ ምንም አላወቀችም። በፍቅር እንዲያወሯት መስሏታል። በፍቅር ሊያወሯት እና ሊታረቋት መስሏት በደስታ ሞታለች። እነሱ ያሴሩትን ሴራ አላወቀችም ሜሩ። ሁለቱ ጽዮንና እንትና የናሆሜ እናት ሊና አሁን እንድትሄድ ባትፈቅድላትም ግን እሷ ሄድ ሁሉንም ነገር ማየት እንዳለባት ነገረቻት። አሁን ላይ ግን ባትሄጂ ጥሩ ነው ብላትም ነገር ግን እሷ ደስተኛ ሆናለች ማለት ሜሩ የተደሰተችባት የኔ ውድ የኔ ልጅ ብላ ስለጠየቀቻት ብቻ ነው። ከኋላ የያዘችውን ነገር አላወቀችም። ኪራ አሁን ላይ እያስታወሰ ይገኛል። ሰውየው እንደ መኪና አደጋ ደርሶበት እንደረሳ ሲነግረው ሩጦ ደወለለት። ቆይ አንተ እንዴት ወደዚህ ታመጣኛለህ? ለምንስ አመጣኸኝ? ሲለው እንድታስታውስ ፈልጌ ነው ያመጣሁ ይለዋል። አረ ደስ ይላል። ጥናቴ እያለችልኝ ምን ሆናለሁ ይላል ኪራ ማለት ነው። ኪራ አሁን ላይ ጥሩ ነው። የበፊቱን ፍቅራችሁን እንደ አዲስ ማደስ ሲለው ደንግጦ ምንድነው ያደስ ነው ይለዋል። አይ የምስርና የሰራተኛ ብሎ ቅዱስ ሀሳቡን ያስቀይረዋል ማለት ነው። ቅዱስ ሀሳቡን ያስቀየረበት አንደኛው ምክንያት በላሁን እንግዲህ ሌላ እንትን አትበል ቻው ቻው ብሎ ስልኩን ይዘጋል። ኪራም አሁን ላይ እንዴትስ ብሎ ነው ይሄን ነገር ማስታወስ የቻለው? ኪያ አንገቷ ላይ ያለው ሀብል ማን እንደወሰደባት እስካሁን ድረስ አላወቀችም። እሷም ወጥየው ነው ብላ እየፈለገች ትገኛለች። ሌና አሁን ላይ ምን ልትነግሪኝ እንደፈለግሽ አላቅም፣ ነገር ግን ያለውን ሁኔታ ብትነግሪ ደስ ይለኛል ትላታለች። ሌና ግን ለመናገር ፈቃደኛ ስላልሆነች ልጁን ስለፈራችው ወረ ምንም አይደለም ምናምን ብላ ሌላ ነገር መሸወር ፈለገች። ነገር ግን አሁን ላይ ኪያ የግዴታ የእናቷን ማስታወሻ ማግኘት ስለነበረባት ሀሳቧ ሙሉ እሱ ላይ ነው። ሌና ቆይ እርግጠኛ ነኝ እሱ ነው እንጂ የሚወስደው ሌላ ማንም ሊወስድ አይችልም። ተዛለቅናት አያሌ ትዝታለች ማለት ነው። ልጁ እንደሆነ አንዴ ይዞት ሄዷል። የሳማት መስሎ ምንም ሳይነቃበት ነበር የወሰደባት። የነነጽ ሀገር እንግዲህ ፍክት ልምቅ ያለች ሀገር ናት። ሀገራችን በአረንጓዴ ቢጫዋ በጣም ታምራለች። አሁን ላይ ሁሉም ነገር ለምለማማ ስለሆነ ማለት ነው። ኪራና የጽናት ጮኛ ወንድም መንገድ ላይ ይገናኙና እቺ ምንድር ሰፊ አይደለችም ጠባብ ስለሆነች እኔ እናንተን በየደቂቃው ታገናኘናለች ይለዋል። ነገር ግን በየቦታው እሷ ሳትሆን ጠባቧ ዓለም አይደለችም ጠባቧ እኛ ነን እንጂ ጠባቧ ይለዋል። አዎ በትክክል እያንዳንዱን ነገር ሁሉንም ነገር አውቃለሁኝ ይለዋል። ምንድን ነው የምታውቀው ብሎ በሚጠይቅበት ሰዓት ላይ ከዚህ ቀደምም እዚህ መጥተህ ነበረ፣ አሁንም ሁለተኛ ስለመጣህ ነው እንደዚህ እየሆንክ ያለኸው ይላል። ኪራ በዚህ ሰዓት ላይ እኔ እዚህ መጥቼ አላውቅም፣ ምንድን እያወራህ ነው? ለምንስ እመጣለሁ? ለመጀመሪያ ጊዜ ነው አሁን እየመጣሁ ያለሁት ይለዋል። ተው እንጂ ተው ተው ተው፣ ምንድን እያልክ ነው አንተ? ሁሉንም እንደማላቅ ነገር ታደርጋለህ እንዴ? ከዚህ ቀደም እዚህ መጥተህ አልነበረም ወይ እያለ እንግዲህ ሁሉንም ነገር ሊያፍረጠርጠው ዳር ዳር እያለ ነው። ኪራ ግን ምንም ሊመጣለት አልቻለም። እንዴ መቼ ነው የመጣሁት እያለ ማስታወስ ወደ ኋላ እንዲጀምር አድርጎታል። ቅዱሴንም ደውሎ ቆይ አንተ እንዴት ከዚህ ቀደም ይዘህ መጣህ ነበር እንዴ እዚህ አልመጣሁም ብሎ ቅዱስን በሚጠይቅበት ሰዓት ላይ ማለት አልገባኝም ብሎ እሱንም ይጠይቀዋል። እኔ እያንዳንዱን ነገር አውቃለሁኝ፣ ነገር ግን እኔን ለመሸወድ አትሞክር ይለዋል። እሱን ለመሸወር ሳይሆን ኪራ የሚያስታውሰው ነገር እንደሌለ እያወቀ ነገራቶችን ለማፍረጥ ነው። ነገር ግን ኪራ ሁሉም ነገር ግራ ተጋብቶታል። ምን እንደሚያደርግና ምን እንደሚሆን ግራ ገባው። ቆይኔ ዝም መጥቼ አላውቅም፣ እንዴትስ ይሄ ነገር ተፈጠረ? ለምንስ እያለ ኪራ ኧረ ከብቶቹ ደግሞ እንዳይጠፉ ብሎ ከብቱን እንትን ይላል። ሰኒ እህቷ ደውላ እንዴት እስካሁን ድረስ አልመጣሽም ቤትሽ እስካሁን ድረስ ምን ትሰሪያለሽ? ትላታል። በእናንተ ጋር ቀን አይደለም ወይ? አሁን እኮ እኛ ጋር መሽቷል ትላለች።
ሰኒ እንግዲህ በጣም አዝናለች፣ በጣም ተከፍታለች የእህቷን ድምጽ ስትሰማ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላማችሁ ብዙ ተተረፍረፍ ይበል። ላይክ፣ ሼር፣ ሰብስክራይብ እያረጉ ቤተሰብ ይሁን።